ዩናይትድ ስቴትስ በቬንዙዌላ ፕሬዝዳንት ይመራል ስትል የምትወነጅለውን ዲሎስ ሶልስ የተባለ የወንጀል ቡድን በአሸባሪነት ልትፈርጅ መሆኗን የአገሪቱ ውጭ ጉዳይ ሚኒስትር አስታውቋል። የአሜሪካ ውጭ ጉዳይ ሚኒስትር ማርክ ሮቢዮ እሁድ ዕለት በሰጡት መግለጫ አሜሪካ ቡድኑን የውጭ አሸባሪ ድርጅት በሚል ትፈርጀዋለች ነው ያሉት። በዚህ የተነሳ የአገሪቱ ፕሬዝዳንት ማዱሮ የቡድኑ መሪ ናቸው ተብለው በመፈረጃቸው ወዲያውኑ እንደ አሸባሪ ይቆጠራሉም ተብሏል። ሌላው መረጃ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከዚህ ቀደም ይዘውት የነበረውን አቋም በመቀየር ሪፐብሊካኖች ታዳጊዎችን በወሲብ ንግድ በማሰማራት የተፈረደበትን ጄፍሪ ኤፒስተን ሰነዶችን ይፋ እንዲያደርጉ ጠይቀዋል። ክቡራትና ክቡራን ዛሬ በትንታኔ ወደ እናንተ የማደርሰው ዘለንስኪ ፈረንሳይ ገብተዋል። ምን ጉዳዮች መከሩ የሚለው ሰፋ አድርጌ ወደ እናንተ አደርሳለሁ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ሆኑ። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ የጦር መሳሪያ ፍለጋ ወደ ፈረንሳይ ፓሪስ ማቅናታቸው ተሰምተዋል። የሩሲያና ዩክሬን ጦርነት የዓለም የፖለቲካ ማዕከል ከሆነ ሰነባብቷል። ሰሜን ኮሪያ፣ ኔቶ፣ የአውሮፓ ህብረትና የዋሽንግተን ጣልቃ ገብነት የሁለቱን አገራት ጦርነት ለመፍታት አስቸጋሪ አድርጎታል። ጦርነቱን በማዕቀብ ብዛት ለማስቆም አሜሪካን ጨምሮ ምዕራባውያን በሩሲያ ሀብትና ባለሀብቶች ላይ ከፍተኛ ማዕቀብ ቢጥሉም ሞስኮ ዛሬም ድረስ አዳዲስ የጦር ግንባሮችን በመክፈት ወደፊት እየገሰገሰች መሆኑ ነው የተሰማው። ባለፈው ሳምንት በምስራቃዊ ዩክሬን ከፍተኛ ጦርነት እያደረጉ የሚገኙት ሁለቱ ወገኖች የተለያየ መግለጫ በወታደራዊ ተቋሞቻቸው በኩል ሲሰጡ መቆየታቸው የሚዘነጋ አይደለም። ፖክሮቭስክና ኩፒያኒስክን በሩሲያ ኃይሎች ላለማስደፈር ወታደሮቻችን እየተዋደቁ ነው እያሉ ዘለንስኪ ቢናገሩም ከወደ ክሬምሊን የሚወጡ መረጃዎች ግን የዚህ ተቃራኒ መሆናቸው ነው የተመላከተው። የሩሲያ ኃይሎች በሁለቱ ግንባሮች ከፍተኛ ድል እንደቀናቸውና የዩክሬን ወታደሮች መከበባቸውን ሲናገሩ ዘለንስኪ ግን የጠላት የማያልቅ የሐሰት ፕሮፓጋንዳ ነው በሚል ውድቅ አድርገውታል። ሩሲያ ወደፊት እየገሰገሰች ባለበት በዚህ ወቅት የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ወደ ፈረንሳይ ፓሪስ ማቅናታቸውንና ከፕሬዝዳንት ኢማኑኤል ማክሮን ጋር መገናኘታቸውን ጀሩሳሌም ፖስት አስነብቧል። ዘለንስኪ የማይሰበረው ወዳጅ ብለው ከሚጠሯቸው ማክሮን ጋር አዳዲስ የጦር መሳሪያ ስምምነቶችን ለመፈጸም ወደ ፓሪስ እንዳቀኑም ታውቋል። በቆይታቸው የአየር መከላከያ ሚሳይልና የጦር ጀት እንዲሰጣቸውም ይጠይቃሉ ተብሎ ይጠበቃል። አሁን ላይ ዘለንስኪ በሩሲያ ጦር ግስጋሴና በዩክሬን ሕዝብ ተቃውሞ መካከል ተወጥረዋል። ይህን ለመፍታት የሚችሉበት ትከሻ እንደሚያስፈልጋቸው የሚናገሩ ፖለቲከኞችም በርከት ብለዋል። ፓሪስ ለኪየቭ የጦር መሳሪያ እርዳታ ብታደርግላት እንኳ ከዚህ በፊት ከነበረው ተሞክሮ አንጻር ዩክሬን በጦር ሜዳ ያለውን የሩሲያን ግስጋሴ ለማስቆም የሚያስችላት አይደለም ሲሉ መላመታቸውን ከቀደመ ሁኔታ ጋር በማስተሳሰር ተንታኞች ግምታቸውን ያስቀምጣሉ። በሌላ በኩል የዘለንስኪ የፓሪስ ጉብኝትና የጦር መሳሪያ ፍለጋ የሩሲያ ግስጋሴ አስፈሪ መሆኑን የሚያመላክትና በኪየቭ ውስጥ የተቀሰቀሰው ተቃውሞ የዘለንስኪን አስተዳደር በቀጭን ገመድ ላይ እየተራመደ እንደሆነ የሚያሳይ ነው አስብለዋል። በተጨማሪም አዳዲስ የጦር መሳሪያዎችን ከፈረንሳይ ለመቀበል የፈለጉበት ዋናው ምክንያት ጦርነቱ መራዘሙ ስለማይቀርና የተኩስ አቁም ድርድሩ አስተማማኝ አለመሆኑን የሚያሳይ ነው። ምንም እንኳ ሞስኮ ለተኩስ አቁሙ ያልተዘጋጀችው ኪየቭ ናት እያለች ወቀሳ ብታቀርብም ወደፊት መገስገሷን ግን አላቋረጠችም። አልጀዚራ እንደሚለው ደግሞ የፕሬዝዳንቱ ጉብኝት ባለፈው ሳምንት ሩሲያ በዩክሬን ላይ ከባድ የተባለ የድሮንና ሚሳኤል ማዕበል በደቡብ ምስራቅ ዛፖሮጂያ ግዛት ማዝነቧን ተከትሎ ስጋት ያደረባቸው ዘለንስኪ በብርሃን ፍጥነት ወደ ፓሪስ በመብረር የጦር መሳሪያ ለመቀበልና ወዳጃቸው ማክሮን እንዲታደጓቸው ለመጠየቅ ነው የሚሉም አልጠፉም። ዘለንስኪ በኤክስ ገጻቸው ላይ እንዳሰፈሩት ሁለቱ ሀገራት በጦር መሳሪያ ለመተጋገዝ ትልቅ እርምጃ ላይ መድረሳቸውን ነው። ከዚህ ከሩሲያና ዩክሬን ጦርነት ጋር በተያያዘ ሌላው ከወደ ፊንላንድ የተሰማው ዜና ፕሬዝዳንት አሌክሳንደር ስቱቭ የሩሲያና ዩክሬን ጦርነትን ለማስቆም የሚደረገው ተኩስ አቁም ስምምነት ሂደት በዚህ ዓመት እንደማይሳካ መናገራቸው የጦርነቱን ውስብስብነት ያሳያል ነው የተባለው። የፊንላንድ ፕሬዝዳንት አሌክሳንደር ስቱቭ አዲስ የተኩስ አቁም ስምምነት ለማድረግ የሚያስችለው በሚመጣው ጸደይ ወራት ብቻ ነው ሲሉ ለአሶሺየትድ ፕሬስ ነው የተናገሩት። ይህ ደግሞ በፈረንጆቹ 2026 የካቲትና መጋቢት አካባቢ ሊሆን እንደሚችል ሲሆን የዩክሬን አጋሮችን በሩሲያ ላይ ጫና በማድረግ ወደ ድርድሩ እንድትመጣ ግፊት ማድረግ ይኖርባቸዋል ነው ያሉት አሌክሳንደር ስቱቭ። እንደ ፖለቲካ ተንታኞች የአሌክሳንደር ንግግር የጦርነቱን ቀጣይነት የሚያሳይ ነው ይላሉ። በሩሲያና ዩክሬን መካከል ሊደረግ የታሰበውን የተኩስ አቁም ድርድር ሞስኮ ኪየቭን ተጠያቂ ስታደርግ፣ ኪየቭ ደግሞ ሞስኮን ጥፋተኛ በማድረግ ወደ ተኩስ አቁም ስምምነት የሚወስደውን መንገድ ሸካራ እንዲሆን አድርገውታል። ባለፈው ሳምንት የዩክሬኑ ምክትል ውጭ ጉዳይ ሚኒስትር ኪሲልሳ ሰርጌይ ዩክሬን ከሩሲያ ጋር ምንም አይነት የቀጥታ ውይይት ለማድረግ አትፈልግም ብሎ መናገራቸው የሚታወስ ሲሆን ለዚህ ደግሞ ሞስኮ የምታሳየው ፍላጎት አነስተኛ ነው በሚል ነው። ከሞስኮና ኪየቭ የሚወጡ እርስ በርስ የመካሰስ መግለጫዎች በሁለቱም ወገን ጦርነቱን ለማቆም ፍላጎት እንደሌላቸው ያሳያል የሚሉ ተንታኞችም በርካቶች ናቸው። የሩሲያና ዩክሬን ጦርነትን አስመልክቶ ትንታኔ በመስጠት የሚታወቁት አሜሪካዊው የፖለቲካ ሳይንቲስትና
የቺካጎ ዩኒቨርሲቲ ፕሮፌሰር ጆን ሚርሽመር ምዕራባውያን የሩሲያን ታላቅነት ማምከን ይፈልጋሉ ሲሉ ተደምጠዋል። ተንታኙ እንደሚሉት ፑቲን የትኛውንም አማራጭ በመጠቀም የኃይል የበላይነታቸውን ብሎም የሩሲያን ታላቅነት ላለማስነጠቅ ተጋድሎ እያደረጉ በመሆኑ ከምዕራባውያን ጋር የሚደረግ ማንኛውንም እንቅስቃሴ በጥርጣሬ ከማየት እንደማይቦዝኑ ነው። ምዕራባውያን በተለያዩ የፖሊሲ አማራጮች በሩሲያ ላይ ጫና በመፍጠር የዓለም ሌላ ሀያል ሀገር ሆና እንድትታይ እንደማይፈልጉ የሚናገሩት ተንታኙ ይህን ታላቅነት ለማሽመድመድ በሩሲያ ላይ ቃታቸውን ለመሳብ አኮብኩበዋል። ሩሲያ ደግሞ የዩክሬን ጦርነት የእጅ አዙር ጦርነት ነው ስትል በተደጋጋሚ መናገሯም የሚታወስ ሲሆን ምዕራባውያን በዩክሬን በኩል ተጠግተው ሩሲያን ለማንበርከክ የሚያደርጉት ሽኩቻ የጋራ መጠፋፋትን የሚያስከትል ነው ስትል ማስጠንቀቂያ ከመስጠት አላቋረጠችም። የሩሲያ ባለስልጣናት አሜሪካን ጨምሮ ምዕራባውያን ጦርነቱን በማባባስ እጃቸውን አርዝመዋል ሲሉ የዩክሬንን ማጋሮች ይወቅሳሉ። የሰሜን አትላንቲክ የጦር ቃል ኪዳን ጥምረት ኔቶ፣ የአውሮፓ ህብረት እንዲሁም ዋሽንግተን ጦርነቱ እንዲቀጥል ከመጋረጃ ጀርባ ሴራቸውን ይጎነጉናሉ፣ ከፊት ደግሞ ሰላም ፈላጊ መስለው ይታያሉ ስትል የምትከሰው ሞስኮ የትኛውም ሀገር በሉዓላዊነት ላይ የማጥቃት ምልክት የሚያሳይ ከሆነ ቀድማ እርምጃ ከመውሰድ የሚያስቀራት ምድራዊ ኃይል እንደሌለ በተደጋጋሚ አስጠንቅቃለች። ጆን ሚርሽመር ፑቲን አሜሪካና ትራምፕን ብሎም የምዕራባውያንን መሪዎች ላለማመን በቂ ምክንያት አላቸው። እንደ ፋሽስት የሚቆጥሯቸው ብዙዎች ስለሆኑ ፑቲን ራሳቸውን የሀገራቸው አዳኝ አድርገው ቢመለከቱ የሚገባቸው ነው ሲሉ ይሞግታሉ። ሩሲያና አሜሪካ በዩክሬን ጉዳይ ከፍተኛ ውዝግብ ውስጥ መሆናቸው እየተነገረ ባለበት ሰዓት ዛሬ ላይ ኢኮኖሚክ ታይምስ ይዞት የወጣው መረጃ እንደሚያሳየው የሞስኮና ዋሽንግተን ባለስልጣናት የአላስካው ስብሰባ ውጤቶችን አስመልክቶ መወያየታቸውን የፕሬዝዳንት ፑቲን አማካሪ ዩሪ ኡሻኮቭ መናገራቸው ነው። ባለፈው ነሐሴ 15 ፑቲንና ትራምፕ በአላስካ ላይ አድርገውት የነበረው ስብሰባ በተመለከተ ከሁለቱም ወገን የተወከሉ ባለስልጣናት የዩክሬን ጦርነትን ለመፍታት መሪዎቹ የጀመሩትን ለማስቀጠል ትልቅ እርምጃ መሆኑን ከክሬምሊን የወጡ መረጃዎች አመላክተዋል። ምንም እንኳ መሪዎቹ የሩሲያና ዩክሬን ጦርነትን ለመፍታት ተደጋጋሚ ስብሰባ ቢያደርጉም ጦርነቱ ዛሬም ቀጥሏል። በምስራቃዊው ዩክሬን ካርኪቭ ግዛት የሩሲያ ኃይሎች በፈጸሙት ጥቃት 3 ሰዎች ሕይወታቸው ሲያልፍ 10 የሚሆኑት ደግሞ መቁሰላቸው፣ ከዩክሬን የተላኩ 36 ሰው አልባ አውሮፕላኖችን ማክሸፉን የሩሲያ መከላከያ ኃይል ማሳወቁ 1362ኛ ቀኑን ያስቆጠረው የሩሲያና ዩክሬን ጦርነት ጉዳዮች ሆነው ውለዋል።